ጋዳፊ መረቋ ጋዳፊ ጥብሷ ትለያለች። እቺ ሰው ሻይ በዳቦ ነው ሰው ማለት ነው። ይመችኛል። እኔ ጋዳፊ ፐርሰናሊ ትንሽ ችግር አለበት። ግን ምንድነው ችግሩ? መጀመሪያ ከልጅነቱን ጀምር። ይሄ ሰውዬ የባሪያ ወይም ደግሞ የአሽከር ልጅ ነው ሲያድግ ማለት ነው። አባቱ እንጊዘንጥ ውስጥ የሀብታም ልጅ ምናምን ይመስላል። ድሪፓ ምናምን አይደለም። የድሃ ልጅ ነበር። የድሃ ልጅ ማልፎ የአሽከር ልጅ ነበርና እረኛ ሁን ጠብቅ ሲባል እኔ እረኛ አልሆንም፣ ህዝቤን ነው የምጠብቀው፣ የሊቢያን ህዝብ ነው የምጠብቀው፣ ከዚህ ንክስና ስርዓት ማወጣለሁ ብሎ ከልጅነቱ ወይም ደግሞ ከጉርምስና እድሜ ኢማጂን የሚያደርግ ሰው አጎቱና አንተ ከብት ጠብቅ ሲል አንተ ራሱ ከብት እኔ አልጠብቅም ብላ ማለት ነው እምቢ ብላ ፈርጥጣ ወደ ቤንጋዚ ወደሚባል ከተማ ሄዳ ትምህርቱን ጨርሶ ከዛ ውትድርና ገብቶ ከጓደኞቹ ጋር ለ8 ዓመት መፈንቅለ መንግስትን ሲያቅድ ከርሞ ከ8 ዓመት መፈንቅለ መንግስት ካቀዱ ከተሾካሾኩ በኋላ ወስደው ስጠት ንጉሱን በስልጣን ላይ የነበረው የሊቢያ መንግስት ስጠት ኮሎኔል ምናምን ሆና ነበር። ስልጣን አግኝታ ነበር፣ ዝም ብላ አይደለም። ከዛ በኋላ ስልጣን ላይ ቁጥሽ በኋላ ሌላ ንጉስ ነው፣ አዲስ ንጉስ እንጂ ለውጥ መጪ መጣ አለ ሰውየው። እንደዛ ነው የተፈጠረው ነገሩ ማለት ነው። ነገር ግን ቢያንስ ይሄ ዝም ብሎ ብሩ ነው ወደ ራሱ አይደለም የሚከተው። ህዝቡ ነፃ ሄልዝ ኬር፣ ነፃ ጋስ፣ ነፃ መብራት፣ ውሃ ደግሞ በጣም ችግር ነው ሊቢያ ላይ። የውሃን ችግር ቀርፉ፣ ነፃ ትምህርት፣ የፈለክበት ሀገር ሄደህ ተምረህ መኪና ኦልሬዲ እየነበራችሁ ቤት እየነበራችሁ አሁን እነ ካታር እነ ዱባይ ያሉበትን ደረጃ ላይ የሚያደርሳቸው ነበር እስካሁን ቢኖር ሰው እርግጠኛ ነኝ፣ ልጁን ቢተካ ማለት ነው። እና እንደሱ አይነት ኢማጂኔሽን የነበረው ጎበዝ ሊደር ነበር። ግን ትንሽ ደግሞ ችግሩ ምንድነው? ከኢሮፖች ወይም ደግሞ ከእስራኤሎች ጋር ተጠማመደ። ይሄ ነገር ደግሞ አያዋጣም። ሊደር ከሆንክ የኢትዮጵያም ሆነ የሞያሌም ሆነ አላቀልህም፣ ከነሱ ሰዎች ጋር ትጨማመድ። በቃ ሰው እንዴት ነው? ቆይ ከኢሮፓ እንዴ ሞኝ ነው እንዴ አንተ? እንዴ ይሄ ሰውዬም እንደዛ ነው የተሸወደው። ብልጥ ይመስላል እንጂ ሞኝ ነው። 42 ዓመት ነው የመራው። እንደዛ መሆኑ የሚገርመኝና ብዙ ጊዜ ሊገሉ ሞክረዋል። ሞሳድም የእስራኤሉም ድርጅት ሲያይም ሁሉም ሊገሉት ሞክረዋል። አንዴ እንደውም በጀት ሲመቱ ያሳደጋት በጣም የሚወዳትን ልጁን ገለውባታልና አልገደላትም ይባላል። ብቻ ተገላበታለች ልጁ ራሱና በቃ ብዙ የሚገርም ሰው ነው። ግን ብዙ ችግሮች አሉበት። ከችግሮቹ መሀል ማለት ነው እንደሚወራለትም በጣም ጥሩ ሰው አይደለም። የሊቢያን ህዝብ ከተቃወምከው በጣም ክፉ ነው ለአንተ። በቃ አይመለስም። በጣም ጨካኝ ነው። እንደዚህ የምትቀንስልን ነገር የለም። ከዛ ደግሞ በተጨማሪ መልክ በጣም ለመልኩ ቦታ ይሰጣልና እርጅና ያስፈራው ነበር ነው የሚባለውና ሰርጀሪ ሁሉ ይሰራ ነበር። ማስታወት 10 እንዲ ነው የምታየው። እኔ ከየት አውቃለሁ? እኔ ምን ያየሁትን የሰማሁትን ነው የምነግራችሁ እኮ ነኝ። እንደዛ ነውና ሌላኛው የሚገርም ነገር ደግሞ በድንግል ሴቶች ነበር የሚጠበቀው። በድንግል ሴቶች እንዴት ነው የሚጠበቀው? እንዴት አወቅካ አንተ ካልከኝ ጋዳፊ ማታ ማታ እንደሚፈተሸው አንዳንድ መረጃዎች ሹልክ ብለው ደርሰውኛል። ማታ ማታ አልጋ ላይ ይፈተሻሉ ድንግል መሆናቸው ሴቶቹና እንጂ እነሱ አይፈርስም። እና የሰውዬ በቃ ከሞላ ጎደል ከኢሮፕ ጋር መጣላት አልነበረበትም። ተጣላ በቃ ኔቶ እንደለመዱት የሰው ባይ መብት በመጣስ ምናምን ብለው ወረሩት። ፓን አፍሪካኒዝም እና ፓን አረባኒዝም ነበር የሚያቀነቀነው። ሌላኛው ነገር ፓን አፍሪካኒዝም ማለት በቃ አፍሪካ አንድ ህግ አንድ ወታደር የሆነ ምናምን የሚል ኦሬዲ አንድ ሀገር ነገር ብትሆን አፍሪካ የሚል ቲንኪንግ ነው ፓን አፍሪካኒዝም። እና መጨረሻ ላይ ግን ትሪገር የሆነ ለሱ ማለት መሞቻ የሆነው አፍሪካ በጎልድ ወይም ደግሞ የራሷ መገበያ ገንዘብ እንዲኖራት የሚል ነገር ሲያመጣ አንቺ አሏት አስታጥቀሽ ወዳጆቻችን አይሁዶችን ስታስገድይ ዝም አለሽ፣ ፈረንሳይን ስታስገድይ ምናምን ዜጎቻችን ስታስገድይ ዝም አለሽ። አሁን እንኳን አንሰማሽም፣ በገንዘባችን በመላችን መጣሻሉ ነው ወስደው ልጠፈን ያረጉለት። ኔቶ ምናምን ገብቶ ወረረው፣ አማጽያን ያዙት፣ ጉርጓድ ውስጥ እየጎተቱ ሐራም ነው ኃጢያት ነው እያለ እያለቀሰ ማለት ነው። ሐራም ኃጢያት አልሻሉ። ቪዲዮን ገብታችሁ ይዩት። እንደው እኔ አልነግራችሁም።